ለቢዝነስ ዘገባዎቻችን አጋር የሆነን ኢትስዊችን እያመሰገን ወደ ቀዳሚው የቢዝነስ መረጃችን አለፍን። በሰላም ጦቱ ምክንያት ተቀዛቅዞ የቆየው የቱሪዝም እንቅስቃሴ መሻሻል ማሳየቱን የአማራ ክልል ባህል ቱሪዝምና ስፖርት ቢሮ አስታወቀ። ቢሮው አዳዲስ የመዳረሻ ልማቶችን እየሰራ መሆኑንም ገልጿል። ዘመኑ ታደለ ተጨማሪ አለው። ባለፉት ዓመታት በአማራ ክልል የተከሰተው የሰላም እጦት የቱሪዝም እንቅስቃሴውን ጎድቶት ቆይቷል። ከአማራ ሚዲያ ኮርፖሬሽን ወቅታዊ ዝግጅት ጋር ቆይታ ያደረጉት የአማራ ክልል የባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ መልካሙ ጸጋዬ የቱሪዝም እንቅስቃሴውን የማነቃቃት ስራዎች መከናወናቸውን ገልጸዋል። አብዛኛው የቱሪዝም ቤተሰብ ችግሩን እንዲረዳ ከዛ በተጨማሪ ግን የክልላችን አጠቃላይ ገጽታ በተገቢው መንገድ ማስተዋወቅ ካልቻለ አሁንም ሰላሙ እየተመለሰ መሆኑን ማስረዳት ካልቻለ ቱሪስት ሊመጣ እንደማይችል ግንዛቤ በመፍጠር መልሶ ትኬት እንዲሸጡ ሌሎች ቱሪስቶች እንዲመጡ ፓኬጆችን እንዲያመቻቹ ከማድረግ አንፃር በርካታ ስራዎችን ነው ስንሰራ የቆየ ነው። ከዛ በተጨማሪ ግን ሰፋፊ ክብረ በዓላትን ሃይማኖታዊ የአደባባይ በዓላትን በድምቀት በማክበር የክልላችን አጠቃላይ ገጽታ የሚቀይሩ ስራዎችን ለመስራት ጥረት አድርገናል። እነሱም በማየትም በርካታ የሀገር ውስጥና የውጭ ሀገር ቱሪስቶች ወደ ክልላችን እንዲመጡ አድርገናል። እንግዲህ ከአዲስ አበባና ከኦሮሚያ ቀጥሎ ባለፈው ዓመት በርካታ ቱሪስት የጎበኘው ክልል አማራ ክልል ነው። ዘርፉ ላይ ተሰማርተው የነበሩና በግጭቱ ምክንያት ስራ ያቆሙ የአስጎብኚ ድርጅቶች ወደ ስራ እንዲመለሱ እየተደረገ መሆኑንም ተናግረዋል። የክልላችን የቱሪዝም እንቅስቃሴ ሲገታ በከፍተኛ ሁኔታ ከሚጎዱት የቱሪዝም ተዋናዮች መካከል አስጎብኚዎች ናቸው። እነዚህ አስጎብኚዎች ተመልሰው ወደ ስራ እንዲገቡ ከማድረግ አንጻር በእኛ በኩል የተወሰኑ ድጋፎችን ለማድረግ ጥረት አድርገናል። በተለይም ባህር ዳር አካባቢ ጣናና ጭስ አባይን ይዘን ላሊበላ አካባቢ፣ ጎንደር እንደዚሁም ደባርቅ አካባቢ እነዚህ አካላት ተስፋ እንዳይቆርጡ በሴክተሩ ተስፋ እንዳይቆርጡ የማድረግ ስራዎችን ስንሰራ ነው የነበረው። የማሰልጠን የማነቃቃት ስራዎችን በሰፊው ስንሰራ ነው የነበረው። ከዛ በተጨማሪ ግን ከቱሪዝም ጋር ተያያዥነት ወዳላቸው ሌሎች ስራዎችም እንዲገቡ የማበረታታት ስራዎችን ነው ስንሰራ የነበረው። ቱሪዝሙን በቴክኖሎጂ የመደገፍና የማዘመን ስራዎች መጀመራቸውን ቢሮ ኃላፊው ገልጸዋል። ቱሪዝም አፕ እያስለማን ነው። አፕሊኬሽኑን ሁሉም ሰው ስልኩ ላይ ይጭንና የቱሪዝም መዳረሻዎቻችን ስልኩ ላይ ነክቶ በሚሄድበት ቀጠና የትኛው የቱሪዝም መዳረሻ እዚህ አካባቢ ያለ ብሎ ለምሳሌ አንድ ሰው ደሴ ሲሄድ ደሴ አካባቢ ነክቶ ደሴ ዙሪያ ላይ ያሉ የቱሪዝም መዳረሻዎች እነማን ናቸው፣ በምን ያህል ደቂቃ ተጉዤ ደርሳለሁ፣ ማን የሚባል ትራንስፖርተር አለ፣ ማን የሚባል አስጎብኝ አለ፣ እኛ ፍቃድ የሰጠናቸው ስላሉ እነሱን እዛው ላይ አክሰስ የሚያደርግበትን አጠቃላይ መረጃ የያዘ አፕሊኬሽን እንዲሁ እሱም ለምቷል። እንደ አጠቃላይ ቱሪዝም ወደ ዲጂታል እንትን ካልተቀየረ አሁን በድሮ ብቻ የሆነ መዝገብ እያገላበጠ የሚሄድ ቱሪስት ሊኖር አይችልም። ዓለም ቀለል ያለ ነገሮችን መጠቀም ጀምሯል። ወደ ኢትዮጵያ የገባ ቱሪስት አማራ ክልልን እዛው ስልኩ ላይ ብቻ አፕሊኬሽኑን ጭኖ አክሰስ ማድረግ የሚችልበትን ሲስተምም እያለማን ነው። ከነባር የቱሪዝም ሀብቶች በተጨማሪ አዳዲስ የቱሪስት መዳረሻ ቦታዎችን ለማልማትም ጥረት እየተደረገ ነው ተብሏል። የዋጋ ንረት እየተባባሰ ባለበት በዚህ ወቅት አምራችና ሸማቾች በቀጥታ የሚገበያዩባቸው የገበያ ማዕከላት እንደ መፍትሄ ተመራጭ እየሆኑ ይገኛሉ። እነዚህ ማዕከላት ታዲያ የግብይት ሰንሰለቱን በማሳጠር የኑሮ ውድነቱን ከማቅለል ባለፈ የገበያ ስርዓቱን ወደ ጤናማ መስመር የመመለስ አቅም እንዳላቸውም ይታመናል። መሰል ማዕከላትን በሁሉም አካባቢዎች ማስፋትና ምርትና ምርታማነትን ማሳደግ የኑሮ ውድነቱን ለማቃለል ወሳኝ ሚና እንደሚጫወቱ ይነገራል። እዚሁ ጉዳይ ላይ ማማነሽ ገኔት የትንታኔ ዘገባ አዘጋጅታለች። ተከታትለን በ2018 በጀት ዓመት በወጣው ሪፖርት የዋጋ ግሽበት አሃዝ ዝቅ ብሏል የሚሉ መረጃዎች የወጡ ቢሆንም በተለይ የኢንዱስትሪ ምርቶች ዋጋ በየጊዜው ጭማሪ እያሳየ ይገኛል። በአቅርቦትና ፍላጎት መካከል ያለው አለመመጣጠን፣ ህገወጥ ንግድና የግብይት ሰንሰለቱ ረዥም መሆን ለዋጋ ግሽበቱ በመንስኤነት ይነሳሉ። የእሁድ ገበያዎችን ማስፋፋትን ጨምሮ ገበያውን ለማረጋጋት እየተወሰዱ ካሉ መፍትሄዎች መካከል የሚነሳ ሲሆን የንግድ ስርዓቱን በማዘመን የግብይት ሰንሰለቱን በማሳጠር አምራችና ሸማቹን በቀጥታ የሚያገናኙ ዘመናዊ የገበያ ማዕከላት ገበያውን ለማረጋጋት ጉልህ ሚና ይጫወታሉ። በባህር ዳር ከተማ አስተዳደርም አምራችን በቀጥታ ከሸማች የሚያገናኝ ሁለተኛ ደረጃ ዘመናዊ የግብይት ማዕከል ተገንብቶ ለአገልግሎት ክፍት ሆኗል። ይህም የዋጋ ግሽበቱንና የዋጋ ግሽበቱ የወለደውን የኑሮ ውድነት ለማቃለል እየተወሰዱ ካሉ መፍትሄዎች መካከል በግንባር ቀደምትነት የሚጠቀስ ነው። በማዕከሉ የግብርና ምርቶችና የኢንዱስትሪ ውጤቶች የሚገኙ
ሲሆን በማዕከሉ እየሰሩ ያሉ አምራቾችም ምርታቸውን በተመጣጣኝ ዋጋ እያቀረቡ ስለመሆናቸው ነግረውናል። 10 ምናምን ወኪሎች አሉን። ለነሱ በምንሰጠው ዋጋ በራሳችን መኪና ጭነን የነዳጅም የምንም ሳንጨምር በመሸጫ ዋጋ ነው። ገበያ ማረጋጋቱ ላይ የድርሻችንን ለመወጣት ደግሞ እንቀጥላለን። አሁን እዚህ ላይ ያቀረብናቸው ምርቶች ባለ 5 ባለ 3 እና ባለ 1 ናቸው። በፋብሪካ ዋጋ ነው እየቀረቡ ያሉት። በማዕከሉ ያገኘናቸው ሸማቾችም ምርቶችን በተመጣጣኝ ዋጋ ለመግዛት የሚያስችል የገበያ ማዕከል ሆኖ አግኝተነዋል ይላሉ። ዋጋው የተሻለ ነው። እንቁላል ጠይቅ ያለው ቅቤ፣ ወተት ተዋጽኦ፣ የአትክልት ተዋጽኦዎችን ሁሉም ጠይቅ ያለው ሁሉም ነገሮች ጥሩ ናቸው ነው ብለው እና ስለዚህ በዚሁ እንዲቀጥል እፈልጋለሁ። እኔ ሽንኩርት ብቻ ነው የገዛሁት። ሰውም እየመጣ ይሄን ቢያይ ቢጎበኝ ቢገዛ ጥሩ ነው ብዬ እላለሁ። ማዕከሉ ለሸማቾች ምርት በተመጣጣኝ ዋጋ በማቅረብና ለአምራቾችም ምርታቸውን በቀጥታ ለሸማቹ በማስተዋወቅ ረገድ ጉልህ ፋይዳ ያለው ሲሆን ግብይቱ ቀጥታ ከአምራቾች ወደ ሸማቾች እንዲሆንና ማዕከሉም የታለመለትን ግብ እንዲመታ ቁጥጥርና ክትትል አስፈላጊ ስለመሆኑም አምራቾችና ሸማቾች አስተያየታቸውን አጋርተውናል። ነጋዴዎች ግን ለመሰብሰብ ይሞክራሉ። እኛ ቀንሰን 10 ፍሬ በላይ አንሰጥም። ተያይዞ የሚመጣው ስጋት ነጋዴዎቹ ያው በጅምላ ይወስዳሉ፣ መልሰው ያከፋፍላሉ። ይህን ባዶ ያደርጉታል። ዘይት የመሳሰሉትን ብዙ ጊዜ በማቆየት እና በመያዝ በውድ ዋጋ መልሰው ሊሸጡ እንዳይችሉ ጥንቃቄ ያስፈልጋል። በማዕከሉ የሚሰሩ ህገወጥ ተግባራትን በመቆጣጠር ማዕከሉ ቀጥታ አምራችን ከሸማች እንዲያገናኝ በትኩረት የሚሰራ ተግባር መሆኑን ያነሳሉ የባህር ዳር ከተማ አስተዳደር ንግድና ገበያ ልማት መምሪያ ኃላፊ አቶ አደራ ጋሽ። አላግባብ ነጋዴው እንዳይወስድ የምርት መዳረሻ ማዕከላት ባለሙያዎችና ዳይሬክተሮቹ ስራውን በተገቢው መንገድ ያከናውናሉ። መሰል ዘመናዊ ማዕከላትን ለመገንባትና ገበያውን ለማረጋጋት በትብብር መስራት የሚጠይቅ ስለመሆኑም ይነሳል። ሁሉም አይነት ምርት እዚህ ይገኛል። ይሄ የገበያ ማዕከል ከዚህ በኋላ ለህብረተሰቡ በተመጣጣኝ ዋጋ ምርት የሚያቀርብ ስለሆነ ወደፊትም ተባብረን ሌሎችን ፕሮጀክቶች እንሰራለን። በክልሉ በሁሉም አካባቢዎች ዘመናዊ የገበያ ማዕከላትን በማስፋፋት ገበያን የማረጋጋት ስራው ተጠናክሮ ይቀጥላል ያሉት ደግሞ የአማራ ክልል ርዕሰ መስተዳደር አረጋ ከበደ ናቸው። በተለይም ደግሞ ሸማቹ ብዙ ርቀት ሳይጓዝ ከፍተኛ የትራንስፖርት ወጪ ሳያወጣ በአካባቢው ለመሸመት ምርት ሊቀርብለት በሚችልበት አኳኋን መምራት ይጠይቃል። በዚህ በኩል የክልላችን መንግስት ቀደም ሲል የቢሮ ኃላፊው እንደገለጹት በብዙ ሚሊዮኖች ገንዘብ በመመደብ ከከተማ አስተዳደሮች ጋር የመቀናጆ በጀት እንዲመደብ በማድረግ በመምራት በማስተባበር ከፍተኛ ሚና እየተጫወተ ይገኛል ማለት ነው። ይሄንንም ማጠናክሮ ይቀጥላል። በአማራ ክልል በደሴ፣ በኮምቦልቻ፣ በወልዲያ፣ ደብረ ብርሃን፣ ደብረ ማርቆስ፣ ደብረ ታቦርና ጎንደር ከተሞችም አምራቹን ከሸማቹ በቀጥታ የሚያገናኝ የገበያ ማዕከል ተገንብቶ አገልግሎት እየሰጠ ሲሆን 7 ዘመናዊ የገበያ ማዕከላትም በግንባታ ሂደት ላይ ይገኛሉ። ገበያውን ለማረጋጋት ከሚሰሩ ተግባራት በተጨማሪ ምርታማነትንና ገቢን ማሳደግም የኑሮ ውድነትን ለማቃለል ጉልህ ሚና እንዳለው ይታመናል።